እኔ አዋረደችኝ፣ አረከሰችኝ፣ አቆሸሸችኝ። ሰላም ያሬድ። እኔና ወዳጄ ልዩ የተስፋ የተሞላ ጓደኝነት ነበረን። በሁሉ ነገር እንደ እህቶች ነበረን። እሷ ብቻዋን አትሄድም፣ እኔም ብቻዬን አልቀመጥም ነበር። እንደዚያ ነበርን። ያ የተረገመ ቀን እስኪመጣ ድረስ ያ ቀን ሁሉንም ነገር ቀየረው። ጓደኛዬ በጣም ገንዘብ ወዳድ ነበረች። በዚህ ምክንያት እንቅልፏን እንኳን በትክክል አተኛም ነበር። በጣም ብዙ ጊዜ እመክራት ነበረ። ምንም ነገር ቢሆን ሰርታ ገንዘብ ማግኘቷን እንጂ እከሌ ምን አለ ብላ የምትጨነቅ አልነበረችም። ነገር ግን አንድ ቀን ለአንድ ሀብታም እንዳስማማችኝ ሰማሁ። የእሷ ጓደኛ ለሀብታም አስማማቻት። በመጀመሪያ አላመንኩም። በጣም ነው የምንዋደደው፣ አምናታለሁ። ለገንዘብ ያላት ፍቅር ከፍተኛ ቢሆንም እኔ እንደዛ ታስበኛለች ብዬ አስቤ አላውቅም። ነገር ግን እውነቱ ፊቴ ቆመ። እራት ልጋብዝሽ ብላ ይዛኝ ወጣች። ልቤ ግን ፈርቷል። ያንን ወሬ ከሰማ በኋላ እሷ ማመን አቃተኝ። የሰማሁትን ነገር ልጠይቃት ብዬ እንዳትቀየመኝ፣ ውስጧ እንዳያዝንብኝ ብዬ ዝም አልኳት። ስህተት 1 ውስጣችን መናገር የምንፈልገው ነገር አለመናገር ዋጋ ያስከፍለናል። እራት ምንበላበት ሆቴል ደርሰን ተቀመጠን። ስንገባ ውስጥ 2 ወንዶች ተቀምጠው ነበር። ጭራሽ መፍራት ጀመርኩኝ። ያልበኝ ጀመር። እራቱ ቀረበ። እጃችንን እንታጠብ ብለን ተነስተን ሄደን ታጠብን። ስንመጣ እነሱ እንዲታጠቡ ሄዱ እና እራታችንን በላን። መጠጣት ጀመርን። ቀስ በቀስ ሰውነቴ ደከመ። መቆጣጠር መያዝ አቃተኝ። ከዛ በኋላ የተፈጠረውን አላቅም። ራሴን ያገኘሁት ራቁቴን ነበር። ደነገጥኩኝ። ክፍል ውስጥ ማንም የለም ነበር። ስቅስቅ ብዬ ሳለቅስ ከዛ ክፍል ሳልወጣ ዋልኩኝ። ሰዎች ያሉኝ ትዝ አለኝ። ሸጠችሽ። አምኛት እንድትቀየር ስመክራት የነበረችው ልጅ እኔ አዋረደችኝ፣ አረከሰችኝ፣ አቆሸሸችኝ። ልክ ሲጨልም ወደ ቤቴ ሄድኩኝ። የነበረን ጓደኝነት በአንድ ላይ ተሰረዘ። ቤቷ ሲሄድ የለችም፣ ለቃለች። አድራሿን አናቅም ተባልኩኝ። ስልኳ ዝግ ነው። ቤተሰቧም ጋር ሲሄድ አናቅም አሉን። ምን ብዬ ልናገር? ያደረገችውን አፈርኩኝ። ከዛ ቀን በኋላ ሰዎች ወሬ ማውራት ጀመሩ። ቤተሰቤ አላመኑኝም። ፈልጌ ያረኩት እንጂ ምን እንደተፈጠረ ሳያውቁ ተጠቋቁሙብኝ። ቤተሰቤም አዋረድሽኝ በተከበርንበት አገር አሉ። ሰዘናል። ስወጣ የመንደሩ ወሬ አላስቀምጥ አለኝ። ቤተሰቤም ገፋኝ። ወደ ቤቴ ስገባ መልስ ሳይሰጥ ለሚሰማኝ አልጌ እያለቀስኩን አማርራለሁ። ከዛ ሰፈር መጥፋት አለብኝ ብዬ ወሰንኩኝ። ጓደኛዬ ሸጣኝ ሀብት ስታገኝ እኔ ተሽቼ ረከስኩኝ። በንጋታው ማንም ሳያየኝ ሻንጤን ጭኜ ወደ ማራቀ ቦታ ሄድኩኝ። ዛሬ እንደ ቀድሞ ቆንጆ ብሆንም ውስጤ ደምቷል። ነገር ግን የሰላም መኝታ እተኛለሁ። የሰው ወሬ አልሰማም። ማንም አይጠቋቁሙብኝም። ማንም ከጀርባዬ አያወራም። በልቤ ቅንነት አለ። የእውነት ጓደኝነት እንደሌለ ተረዳው። ሰው ማመን እንደሌለብኝ ተማርኩ። በጣም ያሳዝናል። ብዙዎቻችን ጓደኛ እናፈራለን። ከጓደኝነትም አልፈን እህቴ ወንድሜ ብለን እንጠራራለን። ነገር ግን እውነተኛ ጓደኝነትን ከጥልቀት ካለማወቅ ካለመገንዘብ የተነሳ በህይወታችን ውስጥ ብዙ ችግሮች ይፈጥሩብናል። ወይም ደግሞ ችግር በተፈጠረ ጊዜ እነዛ እህቴ ወንድሜ የምንላቸው ጓደኞች ካጠገባችን ይጠፋሉ። እርዳታ ስንፈልግ የሉ፣ ለደስታችን ጊዜ አሉ። ስለዚህ ሁላችንም በህይወታችን ስንኖር ጓደኛን በብስለት መምረጥ፣ ከውጭ ወሬ አልሰማም ሳይሆን ከውጭ ወሬ እየተሰማውን ነገር መጠንቀቅ በጣም ያስፈልጋል። ከእህታችን እንደተረዳነው ከሆነ እምነት ነው በዚህ ደረጃ ያደርሳት። ስለዚህ ከእህታችን በጣም ብዙ ነገር የተማርን ያለ ይመስለኛል። እናንተስ እንዲህ በጓደኝነት የገጠማችሁ ገጠመኝ ካለ ሀሳባችሁን ቴሌግራም ላይ ማስቀመጥ ትችላላችሁ። በመጥፎም ብቻ አይሆንም። ጓደኛም በጣም ከሞት የሚታደግ ጓደኛ ይኖራል። ስለዚህ ከጓደኛችሁ ጋር ያሳለፋችሁትን የማትረሱትን ነገር ውለታም ሊሆን ይችላል፣ እንደዚህ ክህደትም ሊሆን ይችላል አለ የምትሉትን ቴሌግራም ላይ አስቀምጡልኝ። እስካሁን ድረስ ደግሞ ከቆያችሁ ይህን ቪዲዮ ላይክ፣ ይህን ታሪክ ደግሞ ወይ ጓደኛዬ ወይ ወዳጄ ወይ ዘመዴ ወይ እህቴ ወይ ወንድሜ ይስማው ብላችሁ ብትፈልጉ ከሆነ ሼር ማድረግ ትችላላችሁ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግም እንዳይዘነጋ። በቀጣይ ክፍል ድረስ እስክንገናኝ ድረስ እወዳችኋለሁ።